ዜና እረፍት። ኮሎኔል ጋረደው ለውጤ ባደረባቸው ህመም በሕክምና ሲረዱ ቆይተው ግንቦት 25 2017 ዓ.ም ከዚህ ዓለም ድካም አርፈዋል። ኮሎኔል ጋረደው ለውጤ ማን ነበሩ? ኮሎኔል ጋረደው ለውጤ ከ1940 እስከ 2017 ዓ.ም የኖሩ እድሜያቸው ለአቅመ አዳም ሲደርስ ሀገራቸውን በውትድርና ለማገልገል ባደረባቸው ፍላጎት በወቅቱ በነበረው ሀገር መከላከያ በወታደርነት ተቀጥረው ከበታች ሹምነት እስከ ሙሉ ኮሎኔል ማዕረግ ባሉ በኃላፊነት ቦታዎች አገልግለዋል። በተለይም በተለያየ የማሰልጠኛ የጦር ትምህርት ቤት ሰልጣኞችን በብቃትና ጥራት ባለው መልኩ ተዋጊ መሐንዲሶችን ለሰራዊቱ በማፍራት በኩል በሀገራችን ወደር የማይገኝላቸው ምርጥ መኮንን ነበሩ። በመኮንን ህይወታቸው የምርጡ የሁለታ ገነት ጦር ትምህርት ቤት የ29 ጊዜ ተመራቂ እጩ መኮንን ናቸው። የጦር ሜዳ ውላቸው ጎላ ብሎ የሚታየው ከ6ኛ ነበልባል ክፍለ ጦር ጋር ያሳለፉት በጉልህ የሚጠቀስ ነው። ከሻዕቢያ ጋር በተደረገ ውጊያ ሀገሩ ሰናይ ላይ ቆስለዋል። ለውድ ሀገራቸው ደማቸውን አፍስሰዋል፣ አጥንታቸውን ከስክሰዋል። በትምህርት ዝግጅታቸውም በሀገርም ውስጥ ሆነ በውጭ ሀገር ትምህርታቸውን ተከታትለው በዚህም በያዙት ሙያ ማለትም በተዋጊ መሐንዲስነት በሀገር ውስጥ ተወዳዳሪ ያልነበራቸውም። በዚህም የምድር ጦር መሐንዲስ ትምህርት ቤት አዛዥ እስከ መሆን ደርሰዋል። በ1971 ዓ.ም በሐምሌ ወር በሮራ ጸለምት ለ503 ሀና ለንዑስ ግብረ ኃይል በጀግናው ኮሎኔል ካሳ ገብረ ማርያም የሚመራ አሻጥር የተሞላበት ዘመቻ ውጊያው ሲበላሽ ለወገን ጦር ድጋፍና ሽፋን እንዲሰጠው የተመደቡ አጋዥ የቡድን መሳሪያዎች ማለትም ታንኮች፣ መድፎች፣ አየር መቃወሚያዎችና ብረት ለበስ ተሽከርካሪዎች ስንቅና ትጥቅ ጨምሮ በጠላት እጅ እንዳይገባ ባላቸው ወታደራዊ የካርታ ዕውቀት ከጠላት በምርኮ በተገኘ አነስተኛ ዶዘር መጠጊያ መንገድ በመስራት ንብረቱ በጠላት እጅ እንዳይገባ በማድረግ ከወገን ጦር ጋር እንዲቀላቀል በማድረግ ከፍተኛ ጀብድ ፈጽመዋል። ከ1983 ዓ.ም ወያኔ መከላከያን በአዋጅ ካፈረሰ በኋላ በሰራዊቱ መዋጮ የተገዛ የክበባት መሬት ለባለቤቱ እንዲመለስ የሚታገሉና የሚያታግሉ ምርጥ መሪ ነበሩ። ኮሎኔል ጋረደው ለውጤ ባለትዳርና የሁለት ወንድ ልጆችና የአንድ ሴት ልጅ አባት ነበሩ። በቀብሩ ላይ የቀድሞው የሰራዊት ከፍተኛ ጀነራል መኮንኖች ሜጀር ጀነራል ጌታቸው ገዳሙ፣ ብርጋዴር ጀነራል ውበቱ ጸጋዬ፣ ብርጋዴር ጀነራል ተስፋዬ አያለው፣ የሁሉም ክፍለ ጦሮች ከፍተኛና መስመራዊ መኮንኖች፣ ወታደሮችና የበታች ሹማምንቶች ወዳጅ ዘመዶቻቸው በተገኙበት የቀብራቸው ስነ ስርዓት ብሔረ ጽጌ ቅድስት ማርያም ቤተክርስቲያን ተፈጽሟል። ወዲ ሻምበል በራሱና በሶሎዳ ሚዲያ ስም በተወካዩ አማካኝነት የአበባ ጉንጉን በጀግናው ኮሎኔል ጋረደው ለውጤ መካነ መቃብር አኑሯል። የቀድሞው የኢትዮጵያ ጦር ኃይሎችና ፖሊስ ሰራዊት ማህበራት ህብረት ለወዳጅ ዘመዶቻቸው እንዲሁም ለስራ ባልደረቦቻቸው መጽናናትን ይመኛል። እኛም በሶሎዳ ሚዲያ ስምም ለውዲቷ ሀገራችን ኢትዮጵያ ሉዓላዊነትና ክብር ለዘመናት ዋጋ ለከፈሉት ጀግናው ኮሎኔል ጋረደው ለውጤ ነፍስ ይማር፣ ፈጣሪ ነፍሳቸውን ከደጋጎቹ ስፍራ እንዲያኖራት ልባዊ ምኞታችን እንገልጻለን። ለወዳጅ ዘመድም መጽናናቱን እንመኛለን። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ። ሶሎዳ ሚዲያ ግንቦት 26 2017 ዓ.ም